ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንደምን ቆይታችኋል? የሰዓቱን አበይት መረጃዎች ይዘንላችሁ ቀርበናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን ከሀገር ውስጥና ከውጭ ያገኘናቸውን አጫጭር መረጃዎችና ዜና ትንታኔ የምናደርሳችሁ ይሆናል። በመጀመሪያም ወደ አጫጭር መረጃዎች ከማምራታችን በፊት በዛሬው ዜና ትንታኔያችን የምንመለከተውን ርዕሰ ጉዳይ እንንገረው። ከኤርዶጋን ጉብኝት ማግስት የእስራኤል ፕሬዝዳንት ወደ አዲስ አበባ እንደሚመጡ ተሰማ። የቀይ ባህር ጉዳይ ወደ መገባደጃው እየተቃረበ ይመስላል። አሁን ወደ አጫጭር መረጃዎች አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ በወለጋ ገጠር ለገጠር ያደረጉትን ጉብኝት አስመልክቶ ኦነግ ተቃወመ። የኦሮሞ ነጻነት ሰራዊት የጠቅላይ ሚኒስትር አብይን የወለጋ ዙሪያ የሥራ ጉብኝት ነቅፏል። የኦሮሞ ነጻነት ሰራዊት የካቲት 11 ቀን 2018 ዓ.ም ያወጣውን መግለጫ ተቀማጭነታቸው አሜሪካ የሆኑት የተለያዩ ህብረቶች በተለያዩ የማህበራዊ ገጾቻቸው አትመውለታል። ጠቅላይ ሚኒስትሩ ቄለም ወለጋ፣ ደንቢ ዶሎ፣ ደደሳና የገጠር ውስጥ የኮሪደር መንገድና ልማት ግንባታን ተዟዙሮ ጎብኝተዋል። በ100 ሚሊዮን ዶላር የኤክስፖርት ወጪን ያስቀራል የተባለው ምስራቅ ወለጋ ዞን ዲጋ ወረዳ የተገነባው የአርጆ ድንጋይ ከሰል ፋብሪካ መርቀዋል። ምዕራብ ወለጋ ዞን ገንጂ የሚገኘውን የቱሉ ካፒ ወርቅ ልማት ፕሮጀክትንም ጎብኝተዋል። ጠቅላይ ሚኒስትሩ በጉብኝታቸው የቡሳ ጎኖፋ ኦሮሚያ የተቀናጀ የምግብ ኢንዱስትሪ ግንባታንም አስጀምረዋል። የበቆሎና አኩሪ አተር ዱቄት እንደውም 14 ተጓዳኝ የበቆሎ ውጤቶች ምርቶችን ለማምረት እቅድ የተያዘለት ይህ ፕሮጀክት 2000 ቶን በቆሎና 120 ቶን አኩሪ አተር የማምረት አቅም እንደሚኖረው ተመልክቷል። የቱርኩ ፕሬዝዳንት ለጠቅላይ ሚኒስትር አብይ አዲስ አበባ ድረስ መጥተው ማስጠንቀቂያ እንደሰጧቸው አስቀድሞ በመግለጽ የኦሮሞ ነጻነት ሰራዊት ባወጣው መግለጫ ጠቅላይ ሚኒስትሩ በተመረጡ የወለጋ አካባቢዎች ጉብኝት ማድረጋቸውን አስመልክቶ ነቀፌታውን ገልጧል። የጉብኝቱን ዓላማና መልእክት በ3 ነጥቦች ጠቅልሎ በመግለጫው ያሰፈረው የኦሮሞ ነጻነት ሰራዊት የጠቅላይ ሚኒስትሩን ወለጋ መገኘት ከስልጣን መቃዠት ጋር አያይዟል። ይህንኑ ሲያብራራም በወለጋ የተደረገው የሥራ ጉብኝት ወደ ወለጋ መጓዝ እንደሚችል እንደ ማሳያ ለመጠቀም እየተደረገ ነው ብሏል። መግለጫው ይህንን ቢልም ቀደም ባሉ ጊዜያት ይዞታዎቹ የነበሩትን አካባቢዎች ስለመልቀቁ ግን ምንም አላለም። የአካባቢ ወይም የቀበሌዎችን ስም ሳይጠራ ጠቅላይ ሚኒስትር አብይ በሚስጥር በሄሊኮፕተር ወደ ወለጋ መምጣታቸውን ያመለከተው መግለጫው ቀደም ሲል በአውሮፕላን ወለጋ መግባታቸውን ረስተውታል። ጠቅላይ ሚኒስትሩ መንግስት በኦሮሚያ ውስጥ ስልጣን እንዳለው ለማስመሰል መሞከራቸውን አንስቶ ከሷል። አክሎም ነገር ግን በሚስጥር በሄሊኮፕተር መጥተው ጥብቅ ጥበቃ በሚደረግላቸው የተወሰኑ ይዞታዎች ውስጥ መገኘታቸውን እንደታሰበው የጠቅላይ ሚኒስትሩን ጥንካሬ አያሳይም ብሏል። ከዚህ በላይ የመንግስትን ደካማነት ቁጥጥሩ አነስተኛ መሆኑን የሚያረጋግጥ እንደሆነም አመልክቷል። በመግለጫው የተወሰኑ ቦታዎች በሚል በጥቅሉ ቢቀርብም ጠቅላይ ሚኒስትሩ በገጠር ቀበሌዎች በኮሪደር መንገድ በእግራቸው ሲመላለሱ፣ በትንንሽ ወረዳዎች ፕሮጀክቶችን ሲያስጀምሩና ሲያስመርቁ፣ በመስኖ ፕሮጀክቶች መካከል ተገኝተው ጉብኝት ሲያደርጉ፣ በነቀምት ሳይክል ሲነዱ፣ አብረዋቸው ከሄዱ ባለስልጣናት ጋር ኳስ ሲጫወቱና ከህዝብ ጋር ተቀራርበው ሰላምታ ሲቀያየሩ የሚያሳዩ ቪዲዮዎች መብዛታቸው መግለጫው ታስቦበት የተሰራ ስለመሆኑ ጥርጣሬ አስነስቷል። መግለጫውን በኤክስ ገጻቸው ባሰራጩት የሻዕቢያ ወኪል አቶ ነአምን ዘለቀ ላይም ትችት አስተናግደዋል። መግለጫው ዶክተር አብይ አህመድ ስለ ሰላማዊ ውይይት የተናገሩትን አጣጥለዋል። በኦሮሚያ ውስጥ ያለማንኛውም ችግር ሁሉም ነገር በሰላም ሊፈታ ይችላል በማለት መናገራቸውን የተቃወመ መግለጫው ህዝብ እንደማይታለልም አመልክቷል። ንግግራቸው ከትክክለኛው የሰላም መርህ ጋር የማይስማማ እንደሆነም ጠቁሟል። ከንግግራቸው መካከል የኦሮሞ ጠላቶች የኦሮሞን ዕድል ሊቀሙት እየሞከሩ ነው የሚለውን በመንቀስ ንግግራቸውን ግጭት ፈጣሪ ያለው የኦሮሞ ነጻ አውጪ ሰራዊት ከፍተኛ ዕዝ መግለጫ የጠቀሰውን ንግግር ሌሎችን ለመንካት የተደረገ አድርጎ አቅርቧል። ጠቅላይ ሚኒስትሩ ክልሉ ለሰላም ባደረገው ጥሪ መስፈርት ሰፊ ቁጥር ያላቸው ታጣቂዎች መግባታቸውን፣ ሌሎችም ይህንኑ ተከትለው እንዲገቡ ጥሪ ማቅረባቸውን ከንግግራቸው ሙሉ ሀሳብ ለመረዳት ተችሏል። የተሰሩትን ልማቶችና እየተሰሩ ያሉትን ፕሮጀክቶች ከጠላት መጠበቅ የእያንዳንዱ ነዋሪ ኃላፊነት መሆኑን በማመልከት ልማቱን የሚያሰናክሉትን የአካባቢው ህዝብ የኦሮሞ ህዝብ ልማት የማይወዱ መሆናቸውን አመልክቷል። መግለጫውን አስታከው አስተያየታቸውን የሰጡ አንዳንድ ግለሰቦች መንግስት የሽፍታ መናኸሪያ የነበሩትን ጫካዎች የልማትና የቱሪዝም መዳረሻ ማድረጉን አድንቀው ልማትን የሚጸየፉ አካላትን ደግሞ ህዝብና ልማት ጠል ሲሉ ተችተዋል። የኢሳያስ ደጋፊዎች መሐመድ ቢን ዛይር ላይ ማሟረታቸው እያዝናና ነው።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ደጋፊዎች በተባበሩት ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን አስመልክቶ ከቱርክ የተሰማው ዜና ተንተርሰው ሲቀባበሉ የከረመው ዜና በአዝናኝነቱ መመዝገብ እንዳለበት ተመለከተ። በሶማሊላንድ ጉዳይ መነጋገር ባለመፈለጋቸው የቱርክ ፕሬዝዳንትን የሰኞ ለጉብኝታቸው መሰረዛቸውና በስልክ ይህንኑ አቋማቸው ማስታወቃቸውን ተከትሎ ነበር የቱርክ ሚዲያዎች ሼክ መሐመድ ቢን ዛይድ መታመማቸውን በተለያዩ አቅጣጫዎች የዘገቡት። ይህንን ተከትሎ የሼክ መሐመድ ቢን ዛይድ አገር ለኢትዮጵያ መንግስት በሚደረገው እርዳታ የሚናደዱት የሻዕቢያ ደጋፊዎች በማህበራዊ ሚዲያ ህይወታቸው በድንገት ማለፉን መግለጻቸው አስፈግጓል። በስትሮክ ሞተዋል በሚል የመንግስት ተቃዋሚዎችና የሻዕቢያ ደጋፊዎች በመቀባበል ሲያሰራጩት የነበረው ዜና ተሰኔ በረሃ የሚኖር መሰላችሁ እንዴ በማለት የተቃወመ ሳለሙ የተባለ የፌስቡክ አስተያየት ሰጪ እንዲህ ያለ መሪ በስትሮክ ይሞታል ብሎ ማፌዝ በተለይ ኢሳያስን አስቀምጦ የሚያዝናና ብሎታል። አያይዞም ረቡዕ ዕለት በአቡዳቢ ከአሜሪካው ሴናተር ሊንድሴይ ግራሃም ጋር መገናኘታቸውን የሚያረጋግጠውን ሴናተሩ በኤክስ ገጹ አያይዘዋል። ሴናተሩ በኤክስ ገጽ መልእክታቸው ስለ ሼክ መሐመድ ቢን ዛይድ በማህበራዊ ሚዲያዎች እየተሰራጩ የነበሩትን የሐሰት መረጃዎች ተችተዋል። የቱርኩ ፕሬዝዳንት ጣይብ ኤርዶጋን ወደ አቡዳቢ ሊያደርጉት የነበረውን ጉብኝት በስልክ ንግግር መታለፉን ተከትሎ የተወራውን ወሬ ሴናተሩ ተራ ብለውታል። አዲስ አበባ ደርሰው ወደ አቡዳቢ ያመሩት የአሜሪካው ሴናተር ግራሃም ረቡዕ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ከፕሬዝዳንቱ ጋር የአንድ ሰዓት ተኩል ቆይታ አድርገዋል። ከውይይታቸው በኋላ በቃለ ምልልሳቸው ቱርክን ሌላ ኢራን ያሉ ሴናተሩ ወሬ የሚያስጨርሱትን ትርጉም የለሽ እንደሆነ አመልክተዋል። 89ኛው የካቲት 12 ሰማዕታት መታሰቢያ በዓል ተከበረ። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር 89ኛውን የካቲት 12 ሰማዕታት መታሰቢያ በዓል በ6 ኪሎ በሚገኘው የሰማዕታት መታሰቢያ ሐውልት ፊት ለፊት አክብረዋል። በበዓሉ ላይም አባትና እናት አርበኞች በመገኘት የአበባ ጉንጉን በማኖር የሰማዕታቱን መስዋዕትነት ዘክረዋል። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን ወጣቱ ትውልድ አያትና ቅድመ አያቶቹ ለሀገር ፍቅርና ለአንድነት የከፈሉትን የህይወት መስዋዕትነት በማሰብ ሀገሩን ከጠላት ጥቃት እንዲጠብቅና ልማት እንዲያስቀጥል ጥሪ አቅርበዋል። ኢትዮጵያ በየጊዜው የውስጥ ባንዳና በውጭ ጠላቶች ሰላሟን ለማደፍረስ ህዝቧን አንገት ለማስደፋት የሚደረጉ ሙከራዎችን በልጆቿ ጀግነት ስታከሽፍ የኖረች በደሟ ታፍራና ተከብራ የቆየች ሀገር መሆኗንም ፕሬዝዳንቱ አክለው ገልጸዋል። በቀን 2000 ቶን በቆሎና 120 ቶን ማሽላ የማምረት አቅም ኑሯ የተባለው የቡሳ ጎኖፋ የተቀናጀ ምግብ ኢንዱስትሪ ግንባታ ተጀመረ። ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል የሚገነባውን ፋብሪካ ዛሬ አስጀምረዋል። በዚህ ወቅት የተቀናጀ ምግብ ኢንዱስትሪው የበቆሎና ማሽላ ዱቄት እንዲሁም 14 ተጓዳኝ የበቆሎ ውጤት ምርቶችን እንደሚያመርት ገልጸዋል። ፕሮጀክቱ ተጠናቆ ወደ ስራ ሲገባም ከ6500 በላይ ለሚሆኑ ሰራተኞች ቋሚና ጊዜያዊ የስራ ዕድል ይፈጥራልም ብለዋል። ለአካባቢው አርሶ አደሮች፣ ለህብረት ስራ ማህበራትና የግል ዘርፍ አምራቾች የእሴት ሰንሰለትን በማገዝ ለአካባቢው አርሶ አደሮች ሰፊ ገበያ ይፈጥራል፣ የአካባቢውን ኢኮኖሚም ያሳድጋል ብለዋል። ኢትዮጵያ የሩሲያውን ዘመናዊ ኦሪዮን ኤ ተዋጊ ድሮን ታጠቀች። የኢትዮጵያ አየር ኃይል የሩሲያውን ዘመናዊና የተራቀቀ ኦሪዮን ኤ የተሰኘ ኢላማ ቅኝትና የውጊያ ሰው አልባ አውሮፕላን መታጠቋ ታውቋል። ይህም ኢትዮጵያን የዚህ ቴክኖሎጂ ውጤት የመጀመሪያዋ የውጭ ሀገር ባለቤት ያደርጋታል። ይህ ስኬት ይፋ የሆነው በቅርቡ በቢሾፍቱ አየር ኃይል ዋና መምሪያ በተካሄደውና የአየር ኃይሉን 9ኛ ዓመት የምስረታ በዓል ባከበረው አቪዬሽን ኤክስፖ 26 ላይ ነው። ጠቅላይ ሚኒስትር አብይ አህመድ በበዓሉ ላይ ባደረጉት ንግግር ኢትዮጵያ የአየር ኃይሏን አቅም በእጥፍ ለማሳደግና እስከ 2030 ድረስ ወደ 5ኛ ትውልድ ተዋጊ አውሮፕላን ለመሸጋገር እየሰራች መሆኑን ገልጸዋል። የኢትዮጵያ አየር ኃይል ከዚህ ቀደም የቱርክን የኢራንና የቻይና ዘመናዊ ድሮኖች መታጠቁ ይታወሳል። አሁን ላይ የሩሲያው ኦሪዮን ኤ መጨመር የሀገሪቱን የሰማይ ላይ የበላይነትና የመከላከል አቅም ወደ ላቀ ደረጃ እንደሚያሸጋግረው ወታደራዊ ተንታኞች ይገልጻሉ። ኢትዮጵያ ድሮን እንደምታመርትና ለገበያ እንደምታውል ይታወቃል። የኢትዮጵያ አጥፍቶ ጠፊ ድሮኖች በምዕራብ አፍሪካ ተፈላጊ መሆናቸው ይታወቃል። አድማጭ ተመልካቾቻችን አሁን ደግሞ ወደ ውጭ መረጃዎች አለፍን። በመጀመሪያም ኬንያ ለውጥን ያመጣል የተባለለትን የኤችአይቪ ኤድስ መከላከያ መድኃኒት በመጋቢት ወር ማሰራጨት ልትጀምር ነው። ኬንያ በዓመት 2 ጊዜ ብቻ በመውሰድ ሙሉ በሙሉ በሚባል ደረጃ መከላከል የሚሰጠውን አዲስ የኤችአይቪ ኤድስ መከላከያ መድኃኒት በመጋቢት ወር ላይ ማሰራጨት ትጀምራለች። በጊሊያ ሳይንስ ኩባንያ የሚመረተው ኤናካፒር የተሰኘው መድኃኒት የኤችአይቪ ቫይረስ የመተላለፍ ዕድልን 99 በመቶ በላይ ይቀንሳል ተብሏል። በናይጄሪያ 33 ማዕድን አውጪዎች በመርዛማ ጋዝ ታፍነው ሞቱ።
በማዕከላዊ ናይጄሪያ በማዕድን ማውጫ ስፍራ 33 ማዕድን አውጪዎች በካርቦን ሞኖኦክሳይድ ታፍነው ለህልፈት መዳረጋቸው ተገልጿል። በፕሌቱ ግዛት ዋሴ በምትባል ከተማ አቅራቢያ የደረሰው አደጋ በዚንክ ማዕድን ማውጫ ስፍራ የተከሰተ መሆኑን ቢቢሲ የዓይን እማኞችን ዋቢ አድርጎ ዘግቧል። ማዕድን አውጪዎቹ የምሽት ፈረቃው ከማለቁ በፊት ቁፋሮ በሚካሄድበት ጉድጓድ ውስጥ ተከማችቷል በተባለው መርዛማ ጋዝ ምክንያት ለህልፈት ተዳርገዋል ነው የተባለው። የአሜሪካ ጦር ኢራን ላይ ጥቃት ለመሰንዘር ዝግጅቱን እያጠናቀቀ ነው ተባለ። ዋሽንግተን እስከ መጪው ቅዳሜ ለጥቃቱ ዝግጁ ልትሆን እንደምትችል፣ ሆኖም ዶናልድ ትራምፕ እስካሁን የመጨረሻ ውሳኔ እንዳላስተላለፉ በርካታ ሚዲያዎች ምንጮቻቸውን ጠቅሰው ዘግበዋል። የዘመቻው ጊዜ እስካሁን አልተወሰነም። ጥቃቱ የሚፈጸም ከሆነም በሳምንቱ መጨረሻ ቀናት ብቻ ሊገደብ እንደማይችል መገናኛ ብዙሃን ጠቁመዋል። አሜሪካ ከኢራቅ ወረራ ወዲህ ግዙፍ የተባለውን አየር ኃይል በመካከለኛው ምስራቅ ማሰማራቷ ተነግሯል። መገናኛ ብዙሃን የጠቀሷቸው የአሜሪካ ባለስልጣናት እንደገለጹት የጦር ስምሪቱ ዋሽንግተን በኢራን ላይ ተከታታይ ሳምንት የሚቆይ ወታደራዊ እርምጃ እንድትወስድ የሚያስችላት ነው። በማህበራዊ ሚዲያዎች የተሰራጩ ምስሎች የዩኤስኤስ ጀራልድ አይር ፎርድ የውጊያ መርከብ ወደ ኢራን ሲያሰማራ ያሳያል። ኮሪያ ኪም ጆንግ ኡን አዲስ በሰው ሰራሽ አስተውሎት የሚንቀሳቀሱ ባለብዙ ሮኬት አስወንጫፊ ኤምአርኤስ ስርዓቶችም ሞከሩ። የሰሜን ኮሪያው መሪ ለኮሪያ ሕዝብ ጦር ከቀረቡት 50 አዳዲስ 600 ሚሜ ባለብዙ ሮኬት ማስወንጨፊያ ስርዓቶች ውስጥ አንዱን በግላቸው ሞክረዋል ሲል የኮሪያው ሴንትራል ኒውስ ኤጀንሲ ዘግቧል። ሐማስ በእስራኤል ከባድ ሽንፈት ቢገጥመውም ጋዛን እንደገና እየተቆጣጠረ ነው። ሐማስ ከተኩስ አቁም ስምምነቱ በኋላ በጋዛ ያለውን ቁጥጥር እንደገና እያጠናከረ መጥቷል። ባለፈው ጥቅምት የተደረሰው አሜሪካ መራሹ የተኩስ አቁም ስምምነት በጋዛ ጦርነትን ጋብ ሲያደርግ ሐማስ ራሱን ለማዳን ከእስራኤል ጋር ያደርግ የነበረውን ውጊያ አካባቢውን ወደ መቆጣጠር ለውጦታል። ጦርነቱ የሐማስን ጠንካራ ወታደራዊ ክፍሎችን ወደ ደፈጣ ታዋቂዎች ያንኮታኮተ ሲሆን አብዛኛዎቹ መሪዎች ተገለዋል። የጋዛ ሕፃናትና መሠረተ ልማቶች በአመዛኙ ወድመዋል። አብዛኛው የሕዝብ ቁጥር ተፈናቅሏል። እንዲሁም የኢኮኖሚ መስመሩ ተመቷል። በግጭቱ ከ72000 በላይ ፍልስጤማውያን በእስራኤል መገደላቸውን ሐማስ መሩ የጤና ሚኒስቴር መረጃ ያመለክታል። ከተኩስ አቁም ስምምነቱ 4 ወራት በኋላ በጋዛ የሚኖሩ ፍልስጤማውያን ሐማስ ቁጥጥሩን በደህንነት የታክስ ገቢና የመንግስት አገልግሎት አስፋፍቷል ተብሏል። ይህም የረጅም ጊዜ ስልትና ቡድን ትጥቁን ለመፍታትና ስልጣኑን ለማስረከብ ተዘጋጅቷል ወይስ አልተዘጋጀም በሚሉ ጉዳዮች ላይ ጥያቄዎች እንዲነሱ አድርጓል። አሜሪካ ከኢራን ጋር ያላት ውጥረት እየጨመረ ባለበት ወቅት ጦሯን ከሱሪያ ልታስወጣ ነው። አሜሪካ በሚቀጥሉ ጥቂት ወራት ውስጥ በሱሪያ የቀሯትን ወታደሮች ለማስወጣት በዝግጅት ላይ መሆኗን አንድ ከፍተኛ የዋይት ሃውስ ባለስልጣን ለቢቢሲ ተናገሩ። ባለስልጣኑ እንዳሉት የሶሪያ መንግስት በግዛቱ ውስጥ ሽብርተኝነትን በመዋጋት ረገድ የመሪነት ሚናውን ለመጫወትና የአሜሪካ ወታደራዊ ኃይል በከፍተኛ ቁጥር መኖሩ አስፈላጊ እንዳልሆነ ከስምምነት ላይ ደርሰዋል። የአሜሪካ ወታደሮች እንደ አውሮፓውያን አቆጣጠር ከ2015 ጀምሮ በሱሪያ ውስጥ የሚገኙ ሲሆን ይህም የኢስላሚክ ስቴት ቡድን አይኤስ ተጽዕኖን ለመግታት የሚደረገው የጸረ ሽብር ዘመቻ አካል ነበር። የተወደዳችሁ የአዲስ ሪፖርተር አድማጭ ተመልካቾቻችን፣ አሁን ደግሞ ወደ ቢዝነስ መረጃ መራን። ኢትዮጵያ በዓመት ለድንጋይ ከሰል ግዢ የምታወጣውን ከ300 ሚሊዮን ዶላር በላይ የውጭ ምንዛሪ አስቀራ የተባለ ፋብሪካ ከፈተች። ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሮሚያ ክልል ምስራቅ ወለጋ የሚገኘውን የአርጆ ድንጋይ ከሰል ማቀነባበሪያ ፋብሪካ በይፋ አስጀምረዋል። የማዕድኑ ሚኒስትር ኢንጂነር ሀብታሙ ተገኘ በበኩላቸው በኢትዮጵያ በዓመት እስከ 2.3 ሚሊዮን ቶን የሚደርሰው የድንጋይ ከሰል ፍላጎት በሀገር ውስጥ ምርት ሙሉ በሙሉ እንደሚተካ ገልጸዋል። ፋብሪካው በሰዓት 200 ቶን በዓመት ደግሞ 1.2 ሚሊዮን ቶን የድንጋይ ከሰል የማጠብ አቅም ያለው ሲሆን 1 ቢሊዮን ብር የሚሆን ገንዘብ ኢንቨስት ተደርጎበት በአንድ ዓመት ከግማሽ ጊዜ ውስጥ ተገንብቶ እንደተጠናቀቀ ከማዕድን ሚኒስቴር የተገኘው መረጃ ያሳያል። በመጨረሻም ስፖርት። በአውሮፓ ላይ የጥሎ ማለፍ የዙር ጨዋታዎች ዛሬ 8 ጨዋታዎች በተለያዩ ከተሞች ይካሄዳሉ። በዚህም መሰረት ምሽት 2:45 ላይ ብራባ ከቦሎኛ፣ ዳይናሞ ዛግሬብ ከጌንግ፣ ፌነርባቼ ከኖቲንግሃም ፎረስት፣ ፓኦክ ከሴልታ ቬጎ ይጫወታሉ። ምሽት 5 ሰዓት ደግሞ ሴልቲክ ከስቱትጋርት፣ ሊል ከሬድ ስታር፣ ሎዶግሬትስ ከፊረንባኦስ፣ ፓትኒያኮስ ከፒዜን የሚጫወቱ ይሆናሉ። አድማጭ ተመልካቾቻችን አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናመራለን። ዜና ትንታኔውንም ርዕሱን በማስቀደም እንጀምራለን። ከኤርዶጋን ጉብኝት ማግስት የእስራኤል ፕሬዝዳንት ወደ አዲስ አበባ እንደሚመጡ ተሰማ። የቀይ ባህር ጉዳይ ወደ መገባደጃው የተቃረበ ይመስላል። የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እና የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስቴር ከፍተኛ ልኡካናቸውን ይዘው አዲስ አበባን በተከታታይ ጉብኝት በሄዱበት ማግስት የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በቀጣይ ሳምንት ወደ ኢትዮጵያ በመምጣት ይፋዊ የስራ ጉብኝት እንደሚያደርጉ ታውቋል። ይህ ጉብኝት በአፍሪካ ቀንድና በቀይ ባህር ቀጠና እየተካሄደ ያለው የጂኦፖለቲካ ሽኩቻ አዲስ ምዕራፍ ላይ መድረሱን አመላካች እንደሚሆንም ተመልክቷል። ይህ የእስራኤል ፕሬዝዳንት ጉብኝት ተራ ዲፕሎማሲያዊ ኩነት
ሳይሆን የሀያላን አገራትን ፍላጎትና የቀጠናውን የኃይል ሚዛን የሚቀይር ስትራቴጂካዊ እርምጃ መሆኑን የቀጠናው የጂኦፖለቲካ ተንታኞች እየገለጹ ይገኛሉ። የእስራኤል ፕሬዝዳንት ጉብኝት ዋና ማጠንጠኛው ኢትዮጵያ ሉዓላዊ የባህር በር ለማግኘት ስለምታደርገው ጥረትና እስራኤል ለሶማሊላንድ የሰጣቸውን እውቅና አስመልክቶ ዙሪያ ለመምከር እንደሆነም ይታመናል። እስራኤል ለሶማሊላንድ እውቅና መስጠቷ በቀጠናው ያሉትን እንደ ግብጽ፣ ቱርክና ሳውዲ አረቢያ ያሉ ሀገራትን ክፉኛ አስቆጥቷል። አዲስ ሪፖርተር በወቅታዊ ጂኦፖለቲካ ትንታኔዋ እንደዘገበችው ከዚህ በፊት በጠላትነት ተፈራርጀው የነበሩት ቱርክና ግብጽ የጋራ ጥላቻቸውን እስራኤልን ለመመከት አዲስ ስትራቴጂካዊ አጋርነት መስርተዋል። እስራኤል ለሶማሊላንድ ከሰጣችው እውቅና ጀርባ ኢትዮጵያና የተባበሩት አረብ ኤምሬቶች እጅ እንዳለበት የሚነገር ሲሆን ይህም እስራኤል በቀይ ባህር ዳርቻ ላይ ያላትን የደህንነት ተጽዕኖ ለማስፋትና የኢትዮጵያን የባህር በር ህልም በመደገፍ ታሪካዊ ወዳጅነቷን ለማጽናት የወሰደችው እርምጃ ተደርጎ ይወሰዳል። በተቃራኒው የቱርክ ፕሬዝዳንት ኤርዶጋንና የሳውዲ ባለስልጣናት ወደ አዲስ አበባ ያደረጉት ተከታታይ ጉብኝት ይህንን የእስራኤልንና የኤምሬቶችን በቀጠናው እየፈጠሩት ያለውን ይዞታ ለመግታት የታለመ የዲፕሎማሲያዊ ግፊት አካል ስለመሆኑ ጉብኝቱን ተከትሎ የወጡ መረጃዎች ያመላክታሉ። ቱርክና ሳውዲ እስራኤል ለሶማሊላንድ የሰጣቸው እውቅና ተቀባይነት እንዳያገኝ ከፍተኛ ጥረት እያደረጉ ሲሆን ኢትዮጵያ ከእስራኤል ጋር ያላትን ወታደራዊና ዲፕሎማሲያዊ ትብብር እንድትገታ ለማሳመን እየሞከሩ እንደሆነ ለ4 ኪሎ ቅርብ የሆኑ የዲፕሎማሲ ምንጮች ይገልጻሉ። ይህ ደግሞ አዲስ አበባን የሁለት ተቃራኒ ጎራዎች የፍላጎት ማዕከል አድርጓታል። ይህ የቀጠናው ፍጥጫ እስከ ዋሽንግተን የዘለቀ የፖለቲካ ትኩሳት መፍጠሩን ተስተውሏል። ለፕሬዝዳንት ትራምፕ እጅግ ቅርብ የሆኑት ሴናተር ሊንዚ ግርሃም በአቡዳቢ በሰጡት ጋዜጣዊ መግለጫ ሳውዲ አረቢያ በአብርሃም ስምምነት አባል በሆነችው አረብ ኤምሬትስ ላይ የምታሳየው ተቃውሞ ስህተት መሆኑንና የአሜሪካ ሳውዲ ግንኙነት እንደሚጎዳ መናገራቸው የምዕራባውያን ፍላጎት ከእስራኤልና ከኤምሬቶች ጎራ ጋር መሆኑን ፍንጭ ሰጥቷል። ይህም ኢትዮጵያ ከእስራኤል ጋር የምታደርገው ስምምነት ጠንካራ የዓለም አቀፍ የፖለቲካ ከለላ ሊኖረው እንደሚችል ያሳያል። ይህንን አካሄድ የሚከታተሉ ቀደም ሲል ጀምሮ የኢትዮጵያ የተካተተችበት አዲሱ አሰላለፍ ጎልቶ የወጣና አሸናፊ እንደሚሆን አስቀድሞ መናገራቸው ይታወሳል። ከእስራኤል በኩል የሚመጣው ድጋፍ ለኢትዮጵያ የባህር በር ጥያቄ የዲፕሎማሲ ስንቅ ነው። እስራኤል ኢትዮጵያ ሉዓላዊ የባህር በር እንድታገኝ የምታደርገው ድጋፍ በቀይ ባህር ላይ ያላትን ብቸኝነት ለመቀነስና የንግድ መስመሯን ከጠላቶቿ ስጋት ለመታደግ ካላት ስትራቴጂካዊ ፍላጎት የሚመነጭ ነው። ፕሬዚዳንት ሄርዞግ በአዲስ አበባ በሚኖራቸው ቆይታ ይህንን የባህር በር ጉዳይና የቀጠናዊ ደህንነት ትብብርን በሚመለከት ከከፍተኛ ባለስልጣናት ጋር እንደሚመክሩም ይጠበቃል። የቀይ ባህር ጂኦፖለቲካ አሁን ላይ የዜሮ ድምር ፖለቲካ ወይም ዜሮ ሰም ጌም እየሆነ መጥቷል። አንድ ወገን የሚያገኘው ስኬት ለሌላኛው ወገን እንደ ስጋት የሚታይበት ሁኔታ ተፈጥሯል። በዚህ ትኩሳቱን በጨመረ ቀጠና ውስጥ የፕሬዝዳንት ሄርዞግ ጉብኝት እስራኤል በአፍሪካ ቀንድ ያላትን ሚና ይፋዊ የማድረግና የኢትዮጵያ የባህር በር ህልም ወደ ተግባር ለመቀየር የሚደረግ ትልቅ እርምጃ ነው። ይሁን እንጂ ኢትዮጵያ በዚህ የሀያላን ሀገራት ሽኩቻ መካከል የራሷን ብሔራዊ ጥቅም ለማስከበር ከፍተኛ ጥንቃቄ የሚጠይቅ የዲፕሎማሲ ስራ እንደሚጠበቅባት የሚመክሩም አሉ። በአንድ በኩል ከእስራኤልና ከኤምሬቶች የሚገኘው የቴክኖሎጂና የደህንነት ድጋፍ፣ በሌላ በኩል ደግሞ ከቱርክና ከሳውዲ ጋር ሊፈጠር የሚችል የዲፕሎማሲ መሻከር ሚዛኑን ጠብቆ መጓዝን ይጠይቃል። ኢትዮጵያ የትኛውን ጎራ እንደምትመርጥ ወይም እንዴት ሚዛኑን እንደምትጠብቅ ለዓለም አቀፉ ማህበረሰብ ግልጽ መልእክትን የሚሰጥ ይሆናል ተብሎም ይታመናል። በአጠቃላይ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት የዚህ ጨዋታ ማዕከል ሲሆን የእስራኤል ፕሬዝዳንት ጉብኝት ደግሞ በጨዋታ ላይ አዲስና ወሳኝ እርምጃ ነው። ይህ ጉብኝት በቀጠናው ያለውን የኃይል አስተላለፍ ወደ አዲስ ምዕራፍ የሚያሸጋግርና የኢትዮጵያን የወደፊት የባህር በር ዕጣ ፈንታ የሚወስን ትልቅ ክስተት ሆኖ ይመዘግባል። አዲስ አበባ ትኩረት ያደረገው ዓለም አቀፍ የዲፕሎማሲ እንቅስቃሴ ውጤት ኢትዮጵያ በቀይ ባህር ያላትን ተሰሚነት ከፍ የሚያደርግ ወይስ ወደ አዲስ ቀጠናዊ ውጥረት የሚከት ይሆናል የሚለው ጥያቄ የብዙ ተንታኞች ትኩረት ሆኖ ይቀጥላል። የቱርክ ፕሬዝዳንት፣ የህንድ ጠቅላይ ሚኒስትር፣ የጣሊያን ጠቅላይ ሚኒስትር፣ የአሜሪካ የውጭ ጉዳይ ሚኒስትርና የአሚሶም አዛዥ፣ የእንግሊዝ የውጭ ሴክሬታሪ፣ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር፣ የዩናይትድ ስቴትስ ከፍተኛ ኃላፊዎችና ሌሎችም ወደ ኢትዮጵያ ከመጡት ከፍተኛ ባለስልጣናት መካከል የሚጠቀሱት ናቸው። በዲፕሎማሲ ኩስመና የሚታማው የኢትዮጵያ መንግስት በሚከተለው የዝምታ ፖሊሲ መነሻ ብዙ ነገሮችን አደባባይ ባያወጣም መሬት ላይ የሚታዩት እውነታዎች የመንግስትን ስኬታማ የዲፕሎማሲ አካሄድ የሚያሳዩ እንደሆነ
በርካቶች ይናገራሉ። ኢትዮጵያ የባህር በር ለማግኘት አስፈላጊውን ሁሉ ዋጋ እንደምትከፍል መንግስት በተደጋጋሚ ማስታወቁ የሚታወስ ነው። በኢትዮጵያ መንግስት ተቃዋሚዎች ዘንድ ደግሞ ይህ የመንግስት አቋም ትክክል ተደርጎ አይወሰድም። ይልቁንም ለሌሎች ሀገሮች ፍላጎት የማዘንበልና የመከራከር አዝማሚያን ያሳያሉ። በዚህም ሳቢያ ብሔራዊ ጥቅምና የፓርቲ ጥላቻ ተለያይተው ሊታዩ እንደሚገባ ከየአቅጣጫቸው እየተጠቆመ ነው። አድማጭ ተመልካቾቻችን ለዛሬ ወደ እናንተ ያደረስናቸው አበይት መረጃዎች እነኚህን ይመስሉ ነበር። ነገ በተመሳሳይ ሰዓት ላይ በሌሎች ርዕሰ ጉዳዮች የምንገናኝ ይሆናል። ሰናይ